ሰላም እንዴት ናችሁ? እንግዲህ ከኮሚኒቲ ሺልድ ጨዋታ በኋላ ማለት አርሰናል ሻምፒዮን መሆኑን ካረጋገጠ በኋላ ምንም ነገር አላልኩም። እንግዲህ ያላልኩበትን ምክንያት መገመት ይቻላል። ይኸው ማሊያ አልለበስኩም፣ ምቹ ሁኔታ ላይ አይደለሁም ያለሁት ማለት ነው። እና ግን የተወሰነ ነገር ነው ማለት ግዴታ ነው። ማህበራዊ ሚዲያው በጣም ተጥለቅልቋል። ሀሳቡ አንድና አንድ ነው። እንግዲህ አርሰናል በቅድመ ውድድር ወቅት በቅድመ ውድድር ይሄ ወዳጅነት ወይም ደግሞ የአቋም መለኪያ የሚባሉት አይነት ጨዋታዎች ላይ ትክክለኛ አቋሙን እያሳየን አልነበረም። እየቀለደ ነበር አይነት ነገር በቀልድ መልክም ቢሆን እንደዚህ አይነት ነገር ሲሰጡ አይቻለሁኝ፣ ሰምቻለሁኝ። ይህ ግልጽ እኮ ነው። በቤንች እና ኦቨር ቤንች በሆኑ ተጫዋቾቹ ነበር ሲገባ የነበረው እና ትክክለኛ የአርሰናልና አቋም በወዳጅነት ጨዋታ ወይም በአቋም መለኪያ ወቅት ተመልክተናል ብሎ የሚያስብ ሰው ካለ እኔ እሱ ይገርመኛል። ከጨዋታው በፊት ከዚህ ጨዋታ በፊት በሰራሁትም ቪዲዮ እንደዚሁ ነው የጠቀስኩት። ስለዚህ ማንም ሰው ለእግር ኳስ ቅርብ የሆነ ሁሉ ይህንን ይረዳል። ዋናው ነገር ግን አርሰናል ከዚህ ከኮሚኒቲ ሺልድ ሻምፒዮን መሆኑን ካረጋገጠ በኋላ ምንድነው የተረዳ ነው ዋናው ነገር። አሁን እኔ የተረዳሁት ምንድነው ባለፈው ዓመት ሳወራ እንደነበረው በተለያየ መንገድ ስለ አርሰናል ባወራው አጋጣሚ አርሰናል ግንባታውን 100% ያልጨረሰ እድገቱን 100% ያልጨረሰ ግን ደግሞ ላለፉት 6 እና 7 ወይም ደግሞ 5 6 7 ዓመት ብለን ልንጠቅሰው የምንችለው በተለይ በማይክል አርቴታ ዘመን ከመጀመሪያው ጀምሮ ፈርሶ እንደገና እየተሰራ እየተገነባ የነበረ ቲም ነው። ለምሳሌ ባለፈው ዓመት አሁንም ሻምፒዮን አይሆንም፣ አሁንም ሜዜ ሆኖ ነው የሚጨርሰው ምናምን የሚሉ ሰዎች በነበሩበት ጊዜ ኢቭን ዋንጫ እንኳን ባያነሳ አርሰናል እስካሁን የግንባታ ሂደቱን እድገቱን ያልጨረሰ ቡድን ነው። ስለዚህ ዋንጫ ባያነሳ ዘንድሮ አይገርምም፣ በሚቀጥለውም የምንጠብቀው አይነት ቡድን ነው እያልኩ እል ነበር። አንዳንዶቹ ይዘባበጡ ነበረ። ምንድነው ያን ያልኩበት ምክንያት አርሰናል በቡድኑ ውስጥ ያሉ ተጫዋቾች እድሜያቸውን በአማካይ ብንወስድ በአጠቃላይ ቡድኑ እየተገነባ የመጣበት መንገድ አሰልጣኝ ማይክል አርቴታ ከአርሰናል ያጫወት ባህል ባፈነገጠ መንገድም ይዞት የመጣ የራሱ የሆነ ታክቲካል ዲስፕሊን አለ። በዛ መንገድ መቀኘት አለባቸው ተጫዋቾች። ብቻ ብዙ ነገር አዲስ ባህል አዲስ ሁኔታ ነው በአርሰናል ቤት ያለው ባለፉት 6 እና 7 ዓመታት። ስለዚህ ይሄ ቡድን ያን ሁሉ ነገር አዳፕት አድርጎ የሆነ ፒክ ፖይንት ላይ ለመድረስ ሂደት አለው። ያ ሂደት አልተጠናቀቀም ነው የኔ ግምት። አሁንም እንደዛው ነው። ስለዚህ በእኔ ግምት አርሰናል ከባለፈው ዓመት የተሻለ እንጂ የወረደ ሆኖ አይመጣም ብዬ ነው የማስበው። ምክንያቱም ባለፉት 3 ተከታታይ ዓመታት ሁለተኛ የሆነ በእንግሊዝ ፕሪሚየር ሊግ አጠናቀቀ ብለን ስናወራ ሂደቶች ስለነበሩት ነው። በአውሮፓ ቻምፒየንስ ሊግ የመጣበትን መንገድም እንደዚሁ ነው። እያሻሻለ መጥቶ ነው ባለፈው ዓመት ፍጻሜ ላይ የደረሰው። ስለዚህ በእንግሊዝ ፕሪሚየር ሊግም እንደዚሁ ሁለተኛ የሆነ አጠናቆ ባለፈው ዓመት እንግዲህ እንደምናስታውሰው ሻምፒዮን ሆነ። ስለዚህ በዚህ ዓመትም ድጋሚ ሻምፒዮን የመሆን ከፍተኛ እድል አለው ብዬ ስል አሁንም በእድገት ሂደቱ ላይ እየጨመረ እያደገ እንጂ ይሄ የሆነ እድገቱን ጨርሶ ወደ ኋላ የሚመለስበት ስቴጅ ላይ ስላልሆነ እንደ ቡድኑ የተሟላ ነው። ያሉት ተጫዋቾች አሉ፣ እየተጨመረ ተጨምሯል። ምናልባትም የጎደሉ ወሳኝ ተጫዋቾች የሉም ማለት አይደለም። በተለይ ትሮሳርድ በጣም የሚጎዳ በጣም የሚያጎለ ልጅ እንደሆነ እኔ በግሌ ይሰማኛል። ግን ደግሞ እሱ ሊተካ የሚችል አሁን ክሪስቲዩስ ዞሊስ አሁን እንግዲህ ክርስቶስ ዞሊስ እንዳያችሁት ነው። በዚህ ጨዋታ በቅድመ ውድድር ወቅትም ተከታታይ የመሰለፍ እድል ነበረው፣ አሲስት ነበረው። ጥሩ የሆነ የቡድን ሚዛን ሲጠብቅ እንቅስቃሴው ምርጥ እንደነበር አይተናል። አሁን ደግሞ በነጥብ ጨዋታ ወይም ደግሞ በኮሚኒቲ ሺልድ የፍጻሜ ጨዋታ ደግሞ 2 አሲስት እንዴት አድርጎ እንዳቀበለ አይታችኋል። ስለዚህ የትሮሳርድን ክፍተት ሊሸፍን የሚችል በትክክልም ሊሸፍን የሚችል ልጅ መሆኑን አይተናል። ከዛ ውጪ ብሩኖ ጉማሬሽም እንደዚህ እንዳየነው ነው። የመሀል ሞተር ነው ይታወቃል፣ በኒውካስል በነበረበት ጊዜ ያለው አቅም። ስለዚህ በአርሰናል ቤት መጥቶ ደግሞ ተጨማሪ አቅም መሆኑ አይቀርም። ስለዚህ እነ ትሮሳርድ ያጎደሉትን ነገር ሊሞሉ የሚችሉ ተጫዋች ቢመጡም ግን ደግሞ ያው የትሮሳርድ መጉደል እኔ እንደ ቀላል የምመለከተው አይደለም። እኔ በግሌ ዞሮ ግን እሱ ሊተኩ የሚችሉ ነገሮች አሉ። ይሄ ትንሽ ክፍተት ተፈጥራ ያችን የመድፈን የመሸፈን ጉዳይ ነው። እሱ ተሰርቷል ብዬ ነው የማምነው።
ከዛ ውጭ ግን ቡድኑ እንደ ቡድን እንዳለ ነው፣ አሰልጣኙ እንዳለ ነው። ስለዚህ ሁሉም የተገነባው ነገር የተገነባ የመጣው ነገር አልፈረሰም ወይም አልቆምም። መቼም አንዳንዴ በዚህ በእግር ኳስ አካባቢ የምንሰማው ይሄ ስሜት የተቀላቀለበት አፍራሽ ነገሮች ብዙ ናቸው። ባለፈው አመት የሆነ ሰዓት ላይ አርሰናል አሁንም ያለ ዋንጫ ሊገባ ነው ብሎ ያሰቡ ጥቂት ደጋፊዎች አርቴታ አውት እስከ ማለት ደርሰዋል። አርቴታ የሰራው ስራ የገነባው ነገር ተረስቶ በተወሰነች የጨዋታ እንቅስቃሴ ወደ ኋላ የመመለስ አዝማሚያና አንዳንዴም ደግሞ ፕሬሲንግ ፉትቦል አልተጫወተም። ፈርቶና ተጠንቆ ነው የሚጫወት። የአርሰናልን ያጫወት ባህል ቀይሮታል። ወይ የሚያዝናና ጨዋታ አልተመለከትን ወይ ውጤት አላየን በሚል አምርረው አርቴታ አውት ይበቃዋል፣ መሄድ አለበት፣ 6 እና 7 ዓመት ቀለደበት ይሄን ቲም የሚሉ በጣም አስቂኝ የሆኑ ሀሳቦች ይነሱ ነበረ። ይሄን በተከታታይ ዲፌንድ አደረግ ነበር። እውነት ለመናገር የአርቴታ ዘመድ ወይም ጓደኛ ስለሆንኩ ሳይሆን አርቴታ በትክክል ክብር የሚገባው ሰው ስለሆነ የሰራውን ስራ የሚጨበጥ የሚዳሰስ ስለነበረ የሚጨበጥ የሚዳሰስ ስለመሆኑ ማሳያ በአውሮፓ ቻምፒየንስ ሊግ ተሳትፎ ወርቆት የነበረውን አርሰናልን መልሶት እስከ ግማሽ ፍጻሜ ብሎም እስከ ፍጻሜ ድረስ ያመጣበትን መንገድ ማየት በቂ ነው። በእንግሊዝ ፕሪሚየር ሊግም ቢሆን ወገብ ላይ ሆኖ የሚጨርስበት በአውሮፓ ቻምፒየንስ ሊግ ተሳትፎ ማረጋገጥ የሚችል ውጤት የማያስመዘግብበት ደካማ ውጤት ያስመዘግብ የነበረበት ጊዜ ነበረ። ከዛ በኋላ ግን በተከታታይ ሁለተኛ እየሆነ አጠናቀቀ ብለን ነው ኮምፕሌን ስናደርገው የነበረው። ይሄ ለውጥ ነው፣ ቼንጅ ነው። በሊግ ካፕም በኤፍኤ ካፕም እስከ ግማሽ ፍጻሜ እስከ ፍጻሜ እንደዚህ የመጣበት ተከታታይ አመታት ነው። በመጣበት አመት ኮሚኒቲ ሺልድ ሚን ኤፍኤ ካፕ ዋንጫ ያው ማንሳቱ ይታወሳል። እንግዲህ ከዛች ውጭ ሌላ ምንም ነገር አላመጣም ነው። በዋንጫ ደረጃ ነው ሰዎች ሲለኩት የነበረው እንጂ የቡድኑን ግንባታና ሂደት ዋንጫ ከማንሳት በላይ የቡድን ግንባታና ሂደት ራሱን የቻለ ትልቅ ዋጋ ትግስትም ጭምር ይሄ ልፋት ተከታታይነት ያለው ድክመት ሳይሆን ማነው ልፋት ሳይሆን በቡድን ግንባታ ውስጥ ትግስትም በጣም ትግስት የሚጠይቁ ነገሮችም የጎደለውን ማንበብ ከዛ ጎደለው ላይ መሙላት ላይ መስራት ተከታታይነት ያለው ዝም ብሎ አንድ ጊዜ ሰርቶ አንድ ጊዜ መተው ሳይሆን ተከታታይነት ያለው ብርታትን ትጋትን የሚጠይቅ ነገር እንደፈጸመ እንኳን ያን ክሬዲት መስጠት የማይፈልጉ ብዙዎቹ ነበሩና እንግዲህ ማይክል አርቴታ አንድ ቀረው ከተባለ የሚቀረው የአውሮፓ ቻምፒየንስ ሊግ ነው። እንግዲህ በሚቀጥለው አመት ምን ሊያሳየን ይችላል ወይም ደግሞ ሳይሳካለት ቀርቶ በሌላኛው አመት ልንጠብቅ እንችላለን። እሱን የምናውቀው ነገር የለም። ዞሮ ዞሮ ግን የማይካደው ሀቅ አርሰናልን ወርዶ ከነበረበት እሱ ሲመጣ ወርዶ ከነበረበት ደረጃ በብዙ እርቀት ከፍ እንዳደረገው ግን ማንም ሰው የሚክድ አይመስለኝም። ስለዚህ ባጭሩ ምን ለማለት ነው፣ በዚህ በ2025-26 የውድድር አመት ከነበረው አርሰናል የተሻለ ያደገ በተወሰነ ደረጃ ደግሞ የበሰለ ቡድን ለዋንጫ ይበልጥ የቀረበ ዝግጁ የሆነ ቡድን ለታላቅ ዋንጫ ማለት ነው፣ በተለይ ለአውሮፓ ቻምፒየንስ ሊግ እና ሌሎቹ። ስለዚህ በዛ ልክ ዝግጁ የሆነ ቲም እንደሰራ ግን ማሳያ ነው። አሁን ይህን ሁሉ ስል ሶሻል ሚዲያውን ላይ የሚንጸባረቀው ይሄ የአርሰናል ባንዴ ገናና ሆኖ የመገኘት ምናምን የሚለው ነገር በአንድ ጨዋታ ሚዛን ተመዝኖ ይሄ ሁሉ ይወራለታል እያልኩ ፕሮፍ እያረኩ ሳይሆን የመጣበትን መንገድ መሰረት አድርጌ አሁን ካሉት ተጫዋቾችና ምን ያህሉ ይቀጥላሉ፣ አሰልጣኙ ቀጣይነት ያለው አሰልጣኝ ከመሆኑ ጋር ተያይዞና በዋና የነጥብ ጨዋታ የመጀመሪያም ጨዋታ ከታየው ስብጥርና የቡድኑ ጥንካሬ ለዛውም ደግሞ በዚህ የዋንጫ ጨዋታ ላይ አሁን ሲቲ አይታችሁት ከሆነ በቋሚ ሙሉ ኦልሞስት በሙሉ ቋሚዎቹን የጀመረው አርሰናል ግን እንደነ ቡካዮ ሳካ እንደነ ዲክላን ራይስ እና ሌሎቹም አሉ የሚባሉ ተጫዋቾች ቤንች ላይ ነበሩ ነው የጀመሩት። ስለዚህ ጉራማይሌ በሆነ በቋሚዎችም በቤንቾችም ነው በስብጥር ነው ማይክል አርቴታ የጀመረ ይህን ጨዋታ። ዞሮ ዞሮ ግን አርሰናል በቤንችም ምን ያህል ጠንካራ ቡድን እንደሆነ ያየንበት ሆኖ አልፏል። ይሄ ኮሚኒቲ ሺልድ ወይም ደግሞ የዋናው ውድድር የእንግሊዝ ፕሪሚየር ሊግ በመባቻ መጀመሪያ እንደመነቀቂያ የሚወሰድበት አይነት ውድድር ነውና አርሰናል በጣም ጠንካራውን አርሰናል በዚህ አመትም ድጋሚ የምናይ ይመስለኛል። ትልልቅ ዋንጫዎችን የሚያነሳ ይመስለኛል። ብቻ አርሰናል አሁን ቢግ ፖይንት የሚባልበት ደረጃ ላይ ነው ያለው። እንኳን ደስ አላችሁ መላው አርሰናላውያን ለማለት እወዳለሁ። ይመቻል።